ለምንድን ነው የምረጋጋው? ልቀቀኝ፣ ዞር በልልኝ። እሺ ተረጋጊ። ዞር በልልኝ፣ ልቀቀኝ። ይኸውልሽ ቢላውን አስቀምጪ ነው የምልሽ። አስቀምጪ። አላስቀምጥም። ምን ፈልጋችሁ? አስቀምጪ። እና ማናችሁ? ቆይ አትጠጊ ሴትዮ። ያ ምስኪኑ አባቴን ነው ያጣሁት። እሱን ካልተበቀልኩ ሰላሜን አላገኝም። ና ቁጭ በል እኮ ነው የምልህ። አንተ ማን ነው ቁጭ የምታረገው? ይኸውልህ ሰውዬው ቁጭ በል። ቁጭ በል። ጭራሽ አልፎ ተርፎ የአባቴ ገዳይ ቤት ውስጥ ገረዶኝ የሚቀጥ የምታሳየኝ አክቶች ውጪ ሄዳ አሁን ብደውላትም ባልደውላትም ብላ አትመጣም። በጣም ትቆያለች። እኔ ምን አገባኝ? ለምንድን ነው የሚሄደው? ወደ ሳይሆን በግድ ነው የምትሄደው። እንዴት ነው የማያገባ? የልጆችን ነፍስ ዛሬ ነው ማለት የአባቴን ነፍስ እንዳጠፋችሁት ሁላ ያጭራቅ የአባቴን ነፍስ እንደበላብኝ ያንቺንም ልጆች ያንተንም ልጆች ሁላ ነፍስ አጠፋለሁ። ልጆቼ አንቺ ምን ታደርጊ? 6 ወር ብጻለች ትቼ ከናንተ ጋር በዚህ ስጋት ውስጥ እናት ነኝ አስበው እንዴት ነው የምቆየው? እኔ ባበላው ባጠጣሁሽ ለኔ ሄዶ የሚገባኝ ተረጋጊ። ንገሪኝ፣ ምን አደረጉሽ? በቃ አባቴን በቀል መወጣት ስለምፈልግ ነው ያደረኩትኝ። እነዚህ ህፃናት ላይ የሆነ የደም ንክኪነት ያላቸው ይመስለኛል እንደገባኝ ከሆነ ማለት ነው። የሆነ ቀንም ቢላ አንስታ ይሄኛው ይሻላል ይሄኛው ያለች እንትን ስትል አይቻታለሁ። ተወደዳችሁና የተከበራችሁ የሲንግል ቤተሰቦች እንዴት ናችሁ? እኔ ባይሉ ነኝ። ዛሬ ደግሞ በአንድ አዲስ ነገርና እንግዳ በሆነ ነገር አንድ ቤት ውስጥ እገኛለሁ። አጠገቤ የምታዩት እህቴ መሰጥ መረጃ አለኝ ብላኛለች። እያንዳንዱን ነገር ከሷ ምን ሰማ ይሆናል። ሁሌም የምላችሁ ነገር አለ። አብሮነታችሁ አይለይ። ላይክ ሼር እያደረጋችሁ እይታ እንዲያገኝ ተባብሩን እላለሁ። በተጨማሪ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ቤተሰቡን እላለሁ። አሁን ወደ ጉዳያችን። ሰላም ነቴ። ሰላም ወንድም። እንዴት ነሽ? እግዚአብሔር ይመስገን። እንተዋወቅ። እሺ ሄለን እባላለሁ። ሄለን እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። አለን ይመስገን። ያው በስልክ ስናወራ በቅርቡ እንደወለድሽ ምናምን ነግረሽኛልና እስኪ ስለሱ አንዳንድ ነገር ብኝና ወደ ጉዳያችን እንገባለን። በቅርቡም ባይባል 6 ወር ሆኛል ከወለድኩኝ። 6 ወር ስራም ጀምሬያለሁ። ግን በአንዳንድ ነገር ምክንያቶች ሳምንት ሆኖኛል ስራ ካቆምኩኝ ማለት ነው። እና የደወልኩላችሁ እሱን ላዋያችሁ በሚለው ነው። ማለት ሳምንት ሆነሽ ስራውን ካቆም? አዎ ሳምንት ሆኖኛል። ባለቤትሽስ? ባለቤቴ የለም ለጊዜው ፊልድ ወጥቷል። ፊልድ ነው ያለው? እና እንዴት ነው ባለቤት ሳይኖር ወይም የልጆች አባት ሳይኖር ህይወት ምናምን ሌላ ማን ነው ከማን ጋር የምትኖሪው? እኔና ልጆቼ እና አንድ ልጅ አለች ሰራተኛ። በጣም አሪፍ። እስቲ ምንድነው የተፈጠረው ነገር? ለምንስ ነው ስራ ያቆምሽው የሚለውን ነገር እስቲ። ያው ስራ ያቆምኩበት ቤት ውስጥ ደስ የማይል ነገር እያየሁ ስለሆነ ደግሞ በዚህ ሰዓት ከባድ ነው ለልጆቼ ስጋት ስለገባኝ ያው እንደ እናትነት ኃላፊነቴን መወጣት ስላለብኝ በቤት ቁጭ ብያለሁ። ሳምንት ሆኖኛል ቁጭ ካልኩኝ። ምንድነው የደስ የማይል ነገር? ደስ የማይለው ያው ሰራተኛዬ ላይ ደስ የማይል ነገር እያየሁባት ነው። ከጊዜ ወደ ጊዜ በጣም ጸባዋ እየተለወጠ ነው። ሲቀጥል ደግሞ የሆነ ጊዜ ላይ ስልክ ደውላ እንዳጋጣሚ ወደ ኪችን ስገባኔ የወንድሜን ደምማ ሳልበቀል አልወጣም ልጆቹን እደፋለታለሁ ምናምን የሚል ነገር ስለሰማው ደግሞ በጣም ውስጤ ማለት ልጅቷም ከጊዜ ወደ ጊዜ በጣም እየተለወጠች ነው። እና ምንድነው የሚለውን ነገር ያው እናንተ ሶሻል ሚዲያ ላይ እንዳጋጣሚ ሳያችሁ ደወልኩላችሁና እስቲ ብትከታተሉልኝ ካሜራም ቢገጠም በሚለው ደወልኩላችሁ። ትክክል ነሽ። ያው እኛ እንዳልኩሽ ነው ሶሻል ሚዲያ ላይ ብዙ ነገሮችን እንሰራለንና ግን አንድ ጥያቄ አለኝ ስለሽ እቺ ሰራተኛ እንደዚህ አይነት ነገር ታወራለች ካንቺ ጋር የሚያገናኘው ነገር አለ ብለሽ ታስቢያለሽ? ምንድነው? ከኔ ጋር የሚያገናኘው የለም። ባለቤቴ ነው ያመጣት። ግን ያው እንግዲህ ይመስለኛል ከባለቤቴ ዘመዶች ጋር የሆነ የደም ንክኪነት ያላቸው ይመስለኛል እንደገባኝ ከሆነ ማለት ነው። የሆነ ቀንም ቢላ አንስታ ይሄኛው ይሻላል ይሄኛው ያለች እንትን ስትል አይቻታለሁ። እናም ልጅቷን በጣም እየተለወጠች ነው የመጣችው። ለዛም ነው እናንተ ጋር ደወልኩት ማለት ነው። ከጊዜ ወደ ጊዜ ነው የጸባይ ለውጥ ያመጣችው ማለት ነው? አዎ ከጊዜ ወደ ጊዜ ነው። እና ያን ስልክም ከሰማው በኋላ በቃ ያው የልጆች እናት ስለሆንኩኝ ልጆቼን ቤት ትቼ መሄድ በጣም ነው የሚከብደኝና ለዛ ነው። እሺ አንቺ ከባለቤትሽ ቤተሰቦች ጋር ችግር እንዳለ እንዴት ልታውቂ ቻልሽ? እንደዛ የገመትኩበት ምክንያት የኔ የወንድሜን በቀል መበቀለው በልጆቹ ነው። ያው እንግዲህ እኔ ቤት ናት ያለችው ያሉትም የኔ ልጆች ናቸው።
ደግሞ ይሄ ስጋት ውስጥ ያስገባል። የልጅቷ መለወጥም ስጋት ውስጥ ያስገባኛል። ይሄ ነው ስጋት ውስጥ ገብቶኛል። ግን ምን ልልሽ ፈልጌ መሰለሽ ምናልባት ሌላ እዚህ እየሰራች ሌላ ቦታ እንደዚህ አይነት የሌላ ራሷ የቤተሰብ ኬዝ ሊኖራት ይችላል። ምናልባት አሁን ቀጥታ ካንቺ ቤተሰብ ጋር ካንቺ ባል ቤተሰብ ጋር ምን ሊያገናኙ ይችላል? እሱን በግልጽ እንድትነግሪኝ። ይሄንን የምጠይቅሽ የሆነ የተሸፋፈነ ነገር ይዘን ሄደን አጉል ነገር ውስጥ መግባት አንፈልግም። ሁሉንም ነገር በግልጽ ነው የምንፈልገው። ያው ጋዜጠኛ ደግሞ እውነታውን መርምሮ ፈልፍሎ የሚያወጣው ለዛ ነው። እኔ እንደዛ እንዳስብ ያደረገኝ ያው እንግዲህ የኔ ወንድም ደም እና የሱ ልጆች ሲቀጥል እቺ ልጅ ከክፍለ ሀገር ነው የመጣችው። ሌላ የምታውቀው ዘመድ ያላት አይመስለኝም። ሌላ ማለት ትበቃል ትችላለች። የማንንስ ልጆች ይሄስ ቢላሆ ማለት ይሄኛው ይሻላል ይሄኛው የማለቷስ ለማን ነው? መቼም ውጪ ላይ አትወጣም እቺ ልጅ። ቤት ውስጥ ልጆች ነው የምትጠብቀው። ቤት ያው እንደ እንትኗ የቤቱን እንትን ነው የምታሸፍነው። ሌላ ቦታ እንዴት ትሄዳለች ብለህ ታስባለህ? ሲቀጥል ደግሞ ጸባዩ በጣም ተለውጣለች እና እንደዚህ አይነት ነገር ውስጥ ሌላ ጥርጣሬ ውስጥ ይጨምራል። ለዛም ነው እናንተ ካሜራ ገጥማችሁ እንድትከታተሉልኝ የፈለኩት ማለት ነው። ምንም ችግር የለም። እኛ መሄድ ያለብን መንገድ ሁሉ እንሄዳለን። በእኛ በኩል ምንም የሚያሳስብ ወይንም ጥያቄ የሚፈጥር ነገር የለም። ሁሌም የምናደርገው ነገር ነው። መድረስ ያለብን ቦታ ደርሰን ነገሮችን ማስተካከል ያለብን አስተካክለን ወንጀለኞችንም ማጋልጠን ለጋ ድርሰን ምናምን በእርግጠኝነት ሁሉንም ባይሆን የተወሰነውን አይተሻል የሰራናቸውን ስራዎች እና ከዚህ አንፃር ነው እኔ አሁን በደንብ ዲቴል መጠይቀሽ የተወሳሰበ ወይንም የተሸፋፈነ ነገር ሄዶ ኋላ ደግሞ መንገድ ላይ የሆነ የተበላሸ ነገር እንዳይሆንና እኛንም ተጠያቂ የሚያደርግ ነገር እንዳይፈጠር በሚል ነው። አይ እርግጠኛ ስለሆንኩኝ ነው። ለልጅቷን እኔ ትናንትም ማውቃት ዛሬ ያለችበትን ደግሞ እኔ ነኝ የማውቀው። ስለዚህ ልትከታተሉልኝ ይፈልጋሉ ደግሞ እርግጠኛ ነኝ። ምክንያቱም ልጅቷ ትናንትና በጣም ባህሪዋ በቃ ተግባቢ ናት፣ ተጫዋች ናት፣ ላይክ እንደ እህቴ ናት ለኔ። ዛሬ ግን ደግሞ ማላቃት በቃ ማላቃት ነው የሆነችብኛለች። ስለዚህ እርግጠኛ ስለሆንኩኝ ነው። እሺ አሁን ማለት ቤት ውስጥ ስላለች አለች ወይስ አይ የለች ወጣ ብላለች? ልክያት አለ ልከሻት ነው ልክያት ነው። በቶሎ ትመጣለች ወይስ እንድትቆይ ያረጋታለሁ? ምክንያቱም ለምን ታውቂያለሽ እንደዚህ አይነት ስትመጣ አዲስ ነገር ልታይ ትችላለች። አሁን ያልሽው ነገር ጥርጣሬ ውስጥ ገብታ የራሷን እንትን እንድታረግ ያደርጋልና ለዛ በሚል ነው። አይ እደውልላታለሁ ግን የሚያስቆይ ቦታ ነው የላኳትኝ። እሺ እንግዲህ በተወሰነ መልኩ ይናል ከነገርሽ እስቲ ስለ ባለቤትሽ አጫውችኝ። የት አካባቢ ሰው ነው? ምንድነው የሚሰራው? ስለ ቤተሰቦች ያለውን ነገር። እሺ ባለቤቴ አሁን የለም ለፊልድ ወጥቷል ብዬ ካለው እኛ የመጣነው ከክፍለ ሀገር ነው የመጣነው። ከመጣን አንድ 5-6 አመት ይሆነናል ወደ አዲስ አበባ ማለት ነው። አሁን እሱም እዚህ ቁጭ ብሎ እንትን አይልም። ያው የሱ ስራ ብዙ ጊዜ ፊልድ ነው የሚወጣው። እሷንም ያመጣት በሱ ዘመድ አማካኝነት ነው። የሱ ዘመድ ደላላ ያውቃልና በዛ በዝምድና አንድ ሀገር ልጆች ናቸው። በትውውቅ ነው ያመጣት እና ይሄ ነው ባጭሩ ስለማለት ነገር ማለት ነው። ረጅም ጊዜ የሚያሳልፈው ፊልድ ላይ ነው እሱ የቆየው። እና ይሄን ነገር ልታናገሩ ያልሞከርሽም ማለት አሁን እየተፈጠረ ያለውን ነገር የሷ መለወጥን ያወራችሁን በስልክ ምናምን እና ይሄን እንትን አላልሽም? ምንም አላልኩትኝም። ለምን? ምክንያቱም ሰው ሀገር ስላለ ያው በቅርቡ ይመጣል የሚለው እንትን ስላለኝ እስቲ ልጅቷንም እውነታውን ልወቅ። አንዳንዴ እውነት ሳታውቅ የምታጣለው ማለት አይደል? እሱን ልወቅ በሚለው ምንም አላልኩትም። ያው ሲመጣ ነግረዋለሁ በሚለው በዚህ አጋጣሚ ደግሞ ሶሻል ሚዲያ ላይ ገብቼ ያያየውኝ እናንተ ቻናል አየውኝና ለእናንተ ደወልኩላችሁ። አይ ጥሩ። እኔን የጠየቅኩሽ ምናልባት አርፍደሽ አላስፈላጊ ነገር ከተፈጠረ በኋላ ለነገጻጻቱ ምናምን ከባድ ነውና ያ ነገር እንዳይፈጠር ነው። ከኋላ ደግሞ የሆነ ነገር ሆኖ ቢሆን ኖሮ እንዴት አልነገርሽኝም ይሁሉ ነገር ሚለው ነገር እንዳይፈጠር ነው። አይ ለሱ ከመንገር ይልቅ ለእናንተ ነገርያችሁ እውነታው ቢወጣ ይሻላል በሚለው። ሲቀጥል ደግሞ እሱ ሀገር ነው ያለው እንዲጨናነቅም አልፈልግም። ስራው ላይ ፎከስ እንዲያደርግ ነው ፈልገው። ቢሆንም ያው የልጅ ነገር እኮ ነው እሱ ነው። ግን ያው እንግዲህ እኔ እንደ እናትነቴ እታገላለሁኝ እዚሁ ሆኜ። ጥሩ ነው። ግን ያው እናት በተፈጥሯ ብዙ ኃላፊነት ትወስዳለች። ያው ትልቅ ኃላፊነት ግን በዚህ ይሄ ሁሉ ነገር እያየሽ እንዴት ዝም አልሻት? ማለት ማባረር ትችያለሽ። ምክንያቱም አንቺ ነሽ የቀጠርሻት አይደለ? አይ እኔ አላስገባትም፣ ባለቤቴ ነው ያመጣት። ቢሆንም ያው አንቺ ባለቤትሽ ቢያመጣ እኮ የቤቱም ኃላፊነት አንቺ ጋር አለ አይደለ? የመወሰን መብትም ይኖርሻል።
ስለዚህ እንዴት ልታባሪያት አልቻልሽም? እሱ ይምጣና ማለት የነሱ ከአንድ ቦታ ስለመጡ የቤተሰብ ዝምድና ሊኖር ይችላል ምናምን በሚለው ስትመጣም ልጅቷ ባደራ መልክ ነው የመጣችው እና እሱ ይምጣና ተወያይተን እንትን እንላለን ብዬ ነው እስካሁን ዝም ያልኩት። ስለዚህ አሁን ያሳሰበሽ ከባለቤትሽ ጋር እቺ ሰራተኛው የቤተሰብ ግንኙነት ሊኖራቸው ይችላል ካባረርኳት ደግሞ እሱ ማስቀየም ይሆናል አዎ በሚለው ያው ቤተሰብና ቤተሰብ ክፍለ ሀገር ደግሞ ታውቃለህ ዝምድና በጣም ይጠብቃል የተሳሰረ ነው። አዎ ለዛ በማለት እሺ ያንቺ ቤተሰቦች ሰማልቲ እዚህ አብሮሽ ሆኖ ሊያግዝሽ የሚችል ምናምን ወይንም ደግሞ ይሄን ነገር ልታማክር የፈለግሽው ሰው የለም ካንቺ ቤተሰብ? ለማን ነው ማለት እናቴ አቅመ ደካማ ናት እህቶቼ ደግሞ ታናናሾች ናቸው እኔ ነኝ የቤቱ ትልቅ ስለዚህ ያው ለማንም እንትን አላልኩኝም ለእናንተ ነው የተናገርኩት። በጣም ጥሩ እንግዲህ ብዙ ነገሮችን አውርደሽ ነው እዚህ ውሳኔ ወደኛ ወደ ለመምጣት የደረስሽው። ስለዚህ ያው ምን እናደርጋለን መሰለሽ እኛ የምናደርገውን መንገዶቹን እናግርሽና በዛ መልኩ ትተባበሪናለሽ እኛ መሄድ ያለብን መንገድ ሁሉ ሄደን እውነቱን እናጋልጣለን። ስለዚህ አሁን በመጀመሪያ ደረጃ እንዴት ነው ከቅርብ ጊዜ ወዲህ ባህሪዋ ተቀይሯል ብለሽኛልና የመውጣት የመግባት ነገር አለ ውጭ የመቆየት ስትልኪያት አይነት ስልክ ነው የምታበዛው ስልክ በጣም ታበዛለች ቡናም እየቀዳች እንትን ላይ ናት ቴክስት ትጽፋለች ምናምን በቃ ወጣም ቶሎ ለመመለስ ይከብዳታል አትመጭም እንዴ ስተምትባል ማለት ነው እሱሱ እና የምታሳየኝ አክቶች በጣም የሚያስጠሉ ነው ለኔ ያላት እንትን ማለት በፊት ላይ እንደ እህት ናች ብዬ ካለው አሁን ግን የሆነ ለመመለስ ሁሉ ይቃጣታል በቃ እኔን ለማሳሳት ነው እንትኗ የምትሄድበት መንገድ ማለት ነው እሱሱ በቃ እኔን እንትን ውስጥ አስገባኝ እና የዛ የስልክ እንትን ስላለ ውስጤ በቃ ከቤት እንዳልወጣ ሆንኩኝ ማለት ነው ለልጆቼ ያው ስጋት ገባኝ ከባድ ነው ከለልጆችሽ ያላት ስሜት አንቺ ፊት የምታሳየው ሁኔታዎች ምናምን የሆነ ሰው የሆነ ነገር ሲያደርግ እኮ ይታያል የሆነ ነገሩን መረዳት ትችያለሽ አይተሽ እንዴት ነው ለልጆቼ እንኳን ቆንጆ እንትን ነው የምታሳያቸው አሁን ላይ ነው እንጂ በፊት ላይ በጣም ነው የምትወዳቸው በጣም ማለት ነው ትንሿንም ትልቁንም ትንሿንም በጣም ነው የምትወዳቸው አሁን ላይ ግን እኔም ውስጤ እንትን እያለ ሲመጣ ነው መሰለኝ አላውቅም ብዙም እያስጠቆሃትም አይደለም ወደሷ ምክንያቱም ያን ቃል ሰምቼ ልጆቹን ነው ማሳጣው የሚለው ቃል ውስጤን እንትን አለ በጣም ይረብሽ ቃል ልጅ የመሰለ ነገር ማጣት በጣም ከባድ ነው ምን ያህል ጊዜ ሆናት እሱ 3 ወር ሆናታል 3 ወር አጭር ጊዜ ነው በአጭር ጊዜ ውስጥ ግን ያው ላይክ እንደ ቤተሰብ ነው ግን ያው ከጊዜ በኋላ ምን እንደለወጣት ይሄ ለውጥ ማየት የጀመርሽው ከመቼ ወዲህ ነው? ቻለ 2 ሳምንት ይሆነኛል 2 ሳምንት 2 ሳምንት ይሆነኛል ግን 1 ሳምንት ያው ውስጤ እንትን እያለም ቢሆን ወደ ስራ የቀጠልኩኝ ግን እቺኛው ሳምንት ደግሞ ቤት ነው ቁጭ ያልኩት ከበደሽ በጣም ከበደኛው ምክንያቱም ምንም ሰላም አልተሰማኝም እዛም ሄጄ ማለት ነው ልጆቼ ምን ይሆናሉ ምንድነው ቤት የሚጠብቀኝ አሁን ደግሞ ውጪ ላይ የምትሰማው ትንሽ ይከብዳል በቤት ሰራተኛ ጉዳይ ያለው እሱ ስለሆነ ነው እስቲ 2 ሳምንት ነው ብለሽኛል ለውጥ የመጣ ማለት ነው 1 ሳምንቱን ደግሞ በፍርሃት ውጭ ላይ ነበርሽ ውጭ ላይ ነኝ 1 ሳምንቱን ደግሞ ቤት ቁጭ አልኩኝ ጥርጣሬ ነበርሽ እና 1 ሳምንቱን ቤት ውስጥ ስትሆኚ የጥርጣሬሽን እውነት የሚያደርገው ነገር ያየሽው የተለየ ነገር አሁን ከነገርሽኝ ውጭ በቃ የምታሳየኝ አክቶች ውጭ ሄዳ አሁን ብደውላትም ባልደውላትም አትመጣም በጣም ትቆያለች ስልኳ በፊት ላይ ስልክ ላይ እንደዛ አይደለችም ስልክ ላይ ናት ማለት የማይባት አሁን ቤት ውስጥ ቁጭ ስል በጣም ስልክ ታበዛለች ቴክስት ትጻጻፋለች ይዛ ወደ እንትን ኪችን ምናምን ትገባለች እሱን አይቼባታለሁ ለየት ያለ ባህሪ ማለት ነው ከኔ መልስ ከመመለሷም በላይ ያ ደግሞ ይበልጥ ጥርጣሬሽን እንዲጨምር አደረገ ቆይታ ስትመጣ ለምን ቆየሽ ስትል ብለሽ ስትጠይቃት ምንድነው ምላሽ ታክሲ በመናምን ታሳብባለች ታክሲ ሰልፍ ሆኖ ምናምን ያለች ስለምታሳብብ ዝም እላታለሁ ብቻ ምክንያት አይጠፋትም ምንም ምክንያት አታጣም ምንም ማለት ነው ወይ ቤተክርስቲያን ቆየት ትላለች ወይ ታክሲ አጥቼ ምናምን ትላለች ስለዚህ እኔም ዝም ነው ማለት ስለዚህ እሺ እንግዲህ ዋናው ጉዳይ ላይ እስከምንደርስ እንግዲህ ይጠቅመኛል ምለው መረጃ ነው ወስጃለሁ ስለዚህ አሁን እንደምናደርገው እሷን እንዳልኩሽ የምትቆይበትን ምክንያት ፈጥረሽ ትልኪያታለሽ ከዛኛ እዚህ ቤት መተን የካሜራውን ኪችን ላይ
ወይም መኝታ ክፍል ያለውን በደንብ ሴትአፕ ሰርተን እንድትመጣ እናደርግና ካሜራ በየቦታው እናስቀምጣለን። ግን አንቺ ውጭ ነው የምትቆይ፣ ምክንያቱም አንቺን እያየች ምንም ላታደርግ ትችላለች። ስለዚህ በዚህ መልኩ ትተባበሪናለሽ። አይ ችግር የለውም ተባበራችኋለሁ። ምክንያቱም ፈልጌ ነው የደወልኩላችሁ አይደል እንዴ? ለሰላም ስል ነው የደወልኩላችሁ፣ ለልጆቼ ስል ነው፣ ለቤቴ ስል ነው የደወልኩላችሁ። ግን ልጆቼስ ከናንተ ጋር በመሆንበት ጊዜ ባባዬስ ትልቅ ነው ማለት ያው 5 አመት ማለት ትልቅ ነው። ትንሿስ 6 ወር ህጻን ልጅ ትቼ ከናንተ ጋር በዚህ ስጋት ውስጥ እናት ነኝ አስበው እንዴት ነው የምቆየው? አይ ይገባኛል ፍራቻሽ፣ ግን ያን እንትን ሩቅ ቦታ ነው እኮ እዚሁ ነው። ምናልባት እንዳልኩሽ ነው በስልክ አገናኝተን እያንዳንዱ እንቅስቃሴዋን እንከታተላለን። ስለዚህ ወደ እነሱ የተለየ ነገር እያሳየች በቀረበሽ ቁጥር እኛ ገብተን ነው እንትን የምንለው እንጂ የሆነ ነገር እስከምታደርግ ድረስ በጭራሽ አንጠብቅ። እሺ እንግዲህ አምኛችኋለሁ፣ አምኛችሁም ነው የደወልኩት። ችግር ኃላፊነቱን እኛ እንወስዳለን። እንዳልኩሽ ነው ከዚህ በፊት ብዙ ቦታ ሄደን እንደዚህ አይነት ነገሮችን ትብብር ስንጠይቃቸው ብዙ ሰው ይፈራል። ግን እግዚአብሔር ይመስገን ምንም ነገር አልተፈጠረም። ነገሮችን መሄድ ባለብን መንገድ ሄደን አስተካክለን የጨረስነው። ስለዚህ ምንም እንትን የሚፈጠር አይደለም። እስቲ አምኛችሁ ነው እንግዲህ ደወልኩላችሁ። ያው እስከ መጨረሻው አንድ ላይ እንሆናለን ብዬ ደግሞ ያው ፈጣሪም ያግዘናል። እውነት ነው። የልጅ አምላክ ወይ በጣም ሁላችንም እኮ በሱ ጥበቃ ነው ያለነው። ስለዚህ ሐሳብ ያግባሽ። እሺ አመሰግናለሁ። እሺ እንግዲህ ውድ ተመልካቾች እንደሰማችሁት ነው ይመስለኛል በጣም የቆየ የበቀል እንትን ይዛ ነው እዚህ ቤት ውስጥ ያለችው። ይሄ እውነት ነው አይደለም የሚለውን ነገር ደግሞ ከዚህ በኋላ ሄለን እንዳልኳት የካሜራ በየቦታው አስቀምጠን ምናምን የምንከታተላት ይሆናል። እውነታው ላይ እስከምንደርስ ድረስ ይሄን ነገር አናቆምም። አብሮነታቸው አይለየን። አሁን ነገር ማስተካከል እንችላለን። እሺ ያቹት እሷ ናት ማለት ተከታተል ሂድ ቀስ ብዙም አትቅረባት ድንገት ስዞር እስቲ ወደዚህ ውጣ እዛ ጋር የሆነ ልጅ ቁጭ ብሏል እስቲ እሱ ጋር ነው መሰለኝ የምትሄደው ጠጋበል እዛች አበባ ስር ገባና ወደዛ ሄደች። ለምን እንደሆነ አላውቅም። የልጅ እዚህ ጋር ማናገር ይኖርብኛል። ካሜራውን በደንብ ያዝልኝ። ሰላም በለኝ ማለት ምን ነው እኮ ላናግር ፈልጌ ተዋውቃለህ? እንተዋውቃት አይደል? እሺ እንዴት ነህ? ደህና ነው። ባይሉ እባላለሁ። ምን ልርዳ? ላናግር ፈልጌ። ምንድነው የምታናግረኝ? ያው ነው ልጅ ወዴት ነው ሄደችው? ደግሞ ስለሷ ምን አገባ? ማን ነው ያገባ? እንድትነግረኝ ነው የምፈልገው። አሁን መንገድ ሄዳ ስራ አለብኝ እኮ ንገረኝና ትሄዳለች። ምንድነው የምነግርህ? ማን ወዴት ነው ሄደችው? ማንነቷን አውቃለሁ። ወዴት ነው የላካት? ምንስ ነው ያቀበልካት? ምንድነው የምታውቀው? ምንስ ባቀበላት አንተ ምንድነው? ምን አገባ? ሰውየው ስርዓት ይዘህ ብትናገር ይሻላል። ሌላ አላስፈላጊ ነገር ውስጥ እንዳንገባ ሰማኛለህ? ያስጠነቅቅኩ እኮ ቁጭ በልና እንድናወራ ፈልጋለሁ። ና ቁጭ በል እኮ ነው የምልህ። አንተ ማነው ቁጭ የምታረገኝ? ይኸውልህ ሰውየው ቁጭ በል ና ቁጭ በል ና ቁጭ በል ና ካሜራማን ቁጭ በል ለምንድን ነው ቁጭ የምልህ? ቁጭ በል አንተ አጥፋው። አያጠፋም። ያዙ ቁጭ በል አጥፋው። ንገረኝ፣ ወዴት ነው የላካት? ምንስ ነው ያቀበልካት? ይኸውልህ አሁን ንገረኝ ነው የምልህ። ምንድነው የሰጣት? ሰውየው ይኸውልህ አሁን እዚህ ጋር ስንጨቃጨቅ ሰው ምናምን ያየለው። ተነስ ወዴት ነው የምነሳው? ተነስ ቀጥል ና ቀጥል
ቁጭ በል የት ነው የምሄደው? ቁጭ በል ይኸውልህ ንትርክ ውስጥ አታስገባኝ ቁጭ በል እኮ ነው የምልህ ለልጅቱ ምንድን ነው የሰጠሃት ማን አንተ መጣይቀኝ እኔ ማንነቴን የምትፈልገው አዎ ደግሞ ይሄ ምንድን ነው ይሄንን ዝጋው አይዘጋም ዝጋውና እኔ ስራዬን ነው የምሰራው ይኸውልህ ጋዜጠኛ ባይሉ እባላለሁ ጋዜጠኛው ባይሉ እና መንገድ ላይ ያስፈራራ ነው መጣይ ዝም በል አሁን ሌላ ሰጣ ገባ ውስጥ እንድንገባ አትፍቀድ ጋዜጠኛ ከሆነ ካሜራ ለምን አስፈለገ ነው ጥያቄ እና ጋዜጠኛው ነው ያለ ካሜራ ምንድን ነው የሚሰራው ምን አታውቅም ወይ ምንድነው የምነግርህ ምንድነው የምትፈልገው አሁን ካንተ እቃ ተቀብላ የሄደችው ልጅ ከቤት ጀምሮ ስከታተላት ነበር ሰማኛለህ ዝም በል አዳምጠኝ ከቤት ጀምሮ ስከታተላት ነው የመጣሁት እና ሄለን ቤት ሰራተኛ ናት አይደል ቤቱ የቤት ሰራተኛው ናት አይደል እየሰራች ሶ የጋዜጠኛ ነኝ እያልኩ እኮ ነው ስለዚህ አሁን ምንድነው የሰጣት ካንተ ጋርስ ያላት ነገር ምንድነው ቶሎ በል እየጠየቅኩ እኮ ነው ሰውዬው በቃ ፓስፖርት ፈልጋ ነበር ፓስፖርት ነው ያቀበልኳት የምን ፓስፖርት ነው ፓስፖርት ነው የምን ፓስፖርት ፓስፖርት ስንት አይነት ነው ወዴት ልትሄድ ስራ ፍለጋ ይሆናል እሺ አንተ ምን ሆነ ያጎቴ ልጅ ናት ያጎቴ ልጅ አዎ ታዲያ እዚህ ውስጥ መገናኘቱ እንደዚህ በድብቅ እሷስ ለምንድን ነው ተደብቀ አንተን ስትለኝ ነበረው ምን አገናኘው ለምን ትደበቃለህ ተደብቀ ነው እያየው እኮ ነው ከዛ ከቤት ስትነሳ ጀምሮ እኮ ነው ስከታተላት የነበረው እኔ ምን አውቃለሁ ድንገት የተጣላችሁ ሰው ካለ ፈርታ ይሆናል እሺ ይሄ ጥያቄ ለምን አስፈልጋው ያጎቴ ልጅ የተጣላት ነገር አለ የፈለከው አዎ በቃ ፓስፖርት ነበር ይኸውልህ አሁን ለያዝኩት ጉዳይ ለእያንዳንዱ ነገር ታስፈልገኛለህ ዝም በል እሱ በስራውን እየሰራ ነው ካሜራ ምን አገባ አንተ ምን ያደርጋል ይሄ ካሜራ አንተና እኔ ማውራት እንችላለን እኮ ያስፈልገኛል መረጃ በጽሁፍ አይደለም ሰበስበው አይደለም በጽሁፍ አይደለም በእያንዳንዱ መንገድ መረጃ በሚሰጥ በማገኝበት መንገድ ነው የምከታተለው ይኸውልህ ሰውዬው አሁን ምንም ሰጣ ገባ ውስጥ መግባት የለብንም እኔ እናንተ ቤት እሷ መሰራበት ቤት እንሄዳለን እያንዳንዱን ነገር እፈልጋለሁ በተጨማሪ ከሷ ጋር ሆነ እኔ ምን አገባኝ ለምንድን ነው የሚሄደው ወደ ሳይሆን በግድን የምትሄደው እንዴት ነው ማያገባ ያጎቴ ልጅ ናት ብለሃል አይደል ያጎቴ ልጅ ናታ እና ታዲያ ስለሷማ ያገባኛል ግን ለምንድን ነው የሚሄደው ነው ጥያቄ እፈልጋለሁ ለምን ሄዳለሁ ምናምን ስላልክ ሳይሆን ወደ ሳይሆን በግድን ቢሆን ትሄዳለህ እኔን ስለመፈለግ የሆነ ማረጋገጫ መስጠት አለበት ዝም ብለህ መውሰድ አገኘው እኮ ይሄው መታወቂያህን ብቻ አይቼ እንዴት ነው ማምነው ማንንም ፖሊስና ሂድ ፖሊስ ነኝ ስላለኝ ሄዳለሁ ያለ ወንጀለኝ እሺ ስራ ያጠፋው ጥፋት የለም አይደለ እኮ ምንም አላጠፋው እኮ ካላጠፋ ሄደው እውነቱን መናገሩ ምን እንዴ ሰራለኝ እኮ ነው የሥራ ሰው እኮ ነው ስራትቼ እንዴት ነው እናንተ ጋር ስዞር ሞላ የትም ካሜራ ይዛችሁ ስዞር ምን ዘራል እናንተ ጋር ምንድን መሰራው ደላላ ነኝ ደላላ አዎ እሺ እኔ ጋር በመታቃጥለው ሰዓት ስንት ብር ታጣለህ ንገረኝ ስማ እንደሰራው ነው እኮ በግምት ለምሳሌ አንድ ሰዓት ባቆይ ምን አይል እንትን ትላለህ ቆይ ብሩነት አይደለም ንገረኝ እኮ ነው ሰማኛለህ አሁን የምጠይቅን ጥያቄ ብቻ ብርና ከስተመር አንድ አይደለም ስለዚህ እዚህ የምታጣውን ነገር እኔ ከበር አደርግልሃለሁ ሰምተኛል አይደል ብር ከሆነ ችግር አይ ብር ችግር የለብኝም ለምን ያስከኝ የሚለው ነገር እውነታውን አጣራለሁ እውነታውን ማወቅ ፈልጋለሁ ካልክም እንደ ትብብር ወስዳለሁ ካልሆነ ግን ይኸውልህ የጋ ካል ይዤ መጥቼ ልወስድ እችላለሁ አልተባበርም ብሎኛል በሚል ስለዚህ እንደዛ ይሻላል ምረጥ የቱ ነው የሚሻለው አልተባበርም ብሎኛል ብለህ የህግ አካል አምጥ ምክንያቱም እኔ ምንም ማረጋገጫ የለም እኔ ምን የህግ አካል ነኝ ወደ ሰማ ግዳ አንጠልጥዬም ቢሆን ወስዳለሁ ህግ በጉልበት ሆነ እንዴ ተነበራችሁ ድሮ ህግ የምትለው ምን ማለት ነው የተነበራችሁ ስለምን እንደምታነሳው ስለምንም አላወራው አሁን የት ነበራችሁ ማለት ምን ማለት ነው ወዲህ ነው አንተ ጋር አይደለም ያወራሁት እሺ አሁን ትተባበራለህ አትተባበርም ለመጨረሻ ጊዜ የምጠይቅህ በጉልበት ከሆነ እሺ ምን ማለት ነው በጉልበት ታዲያ ምን አድርግ ነው የምትለኛው እንሂድ ተነስ አሁን ይኸውልህ እዚህ ጋር እኔ እናንተ እንትን ባል ነው ሰው ሁሉ አለ እንትን ውስጥ እየገባ ነው ሰምተኛለህ ሰፈሬ ነው እዚህ ሰፈር ነው የምትኖረው አዎ እዚህ አካባቢ ነው እና በሰፈር መዋረድ ትፈልጋለህ አንተ እኮ ነው ምንም ባላጠፋሁት ይሄ ሁሉ ህዝብ እያይ ይኸውልህ ነገርኩህ ህጋዊ ነኝ ስለዚህ
መታወቂያን አሳይቻለሁ ሰፈሬ ውስጥ መዋረድ ካልፈለክና አላስፈላጊ ነገር ተፈጥሮ እዚህ ጋር ሰው ከሚሰበሰብ ሌላ ነገር ውስጥ ከሚገባ እኔ እናንተ በሰላም ብንሄድ ይችላል አይመስልም እሺ እንዴ የት ነው ለመሆኑ ምን አገባ መሄድበት እኮ የምትሄደው እንዴ የትም ዝም ብዬ እሄዳለሁ እንዴ ቢሮ ከሆነ እንዴ የህግ አካል አይደለ ቤታቸው ደግሞ ምን እንሰራለን ምን አገባ ነው ስራውን አትነግረኝም ምን እንደምንሰራ እዛ ሄደን እናየዋለን እቺ ያጎቴ ልጅ አልካት የምትሰራበት ሰምተኛ እኔ ተነስ ቆይ ምንድነው ነገር እኮ ያለ አሁን እዚህ ጭቅጭቅ ውስጥ አንገባ በሰላም እና እናንተ ብንሄድ ይሻላል ነገሩ ምንድነው ማባለ በቃ ያልቻልኩ እውነት ልቤ በጣም ይቆሳል አባቴን አጥቼ መኖር እውነት አልቻልኩ ይሄ ጭራቅ አባቴን በላብኝ የአባቴን ነፍስ ምን ነው ግን እፎይን ብዬ የምታይኝ ወንድም ቢኖረኝ ኖሮ እሱ ይበቀልልኝ ነበር እኮ በቀል ጭራሽ አልፎ ተርፎ የአባቴ ገዳይ ቤት ውስጥ ገረዶኝ መስራት ጀመርኩኝ ይሄን ማመን አልቻልኩም ምን አለ አባቴ አጠገቤ ሆነ ብታይኝ ኖሮ ምን አለበት አባቴ እኮ ለኔ ጀግናዬ ነበር ዛሬማ በቀሌን መበቀል አለብኝ እፎይ ብዬ መተኛት አለብኝ እንኳንም ከዚህ ቤት ወጣሽልኝ ዛሬ የልጆችሽን ነፍስ ዛሬ ነው ማለት የአባቴን ነፍስ እንዳጠፋችሁት ሁላ ያጭራቅ የአባቴን ነፍስ እንደበላብኝ ያንቺንም ልጆች ያንተንም ልጆች ሁላ ነፍስ አጠፋለሁ በቃ ምንም ማድረግ አልችልም በቃ ለአባቴ ስለ ሁሉንም ነገር ማድረግ አለብኝ በቃ በቀሌን መበቀል አለብኝ ያለበለዚያ እፎይ ብዬ መተኛት አልችልም ሁሌ የተሰቃየው እንዴት ነው እናቴም እዛ የተሰደበች በሀገሯ በሰፈሯ በመንደሯ እየተዋረደች እየኖረች እሷን አስደስታታለሁ ምንም ሆነ ምን ተበቅዬ ሁለታችንም ደስተኛ ሆነን መኖር አለብን ያለበለዚያ ሰላም አላገኝም ሁሌ የተሰቃየው እንዴት እኖራለሁ አምላክ ይቅር ይበለኝ በቃ ምንም ማድረግ አልችልም ነፍሴ እፎይ የምትለው ዛሬ በቀሌን ካልተበቀልኩ ምንም መኖር አልችልም እነዚህ ልጆች በእርግጥ ምንም አላደረጉ ግን በቀሌን ካልተበቀልኩ መኖር አልችልም በቃ አቃተኝ ተረጋጊ እኮ ነው የምልሽ በቃ ልጆቼ አንቺ ነው ምን ታረጊ እነማናችሁ ሴትዮ ቢላውን አስቀምጪ እነማናችሁ ቢላውን አስቀምጪ ይኸውልሽ ቢላውን አስቀምጪ ነው የምልሽ አስቀምጪ አላስቀምጥም ምን አስቀምጪ ከኔ አስቀምጪ እነማናችሁ ቆይ አትጠጊ ሴትዮ ምንድነው ከኔ ፈለግከው ምንድነው ምንድነው ከኔ ፈለግከው ያዛት እጇን ያዝልኝ ምንድነው ዞር በልልኝ ዝም በይ ዞር በልልኝ እነማናችሁ ቆይ ያዝልኝ እሷን ያዝልኝ ደህና ናቸው ደህና ናቸው አዎ ደህና ናቸው እኔ እኮ ብዬ ካለው መጀመሪያም ተመስገን አምላኬ በቃ ምንም አልሆንም ብዬሻለሁ ምንም አይሆንም በቃ ተረጋጊ አሁን ደርሰናል በቃ ተረጋጊ እባክሽን ተረጋጊ ነይ እሺ እዚሁኝና እንትን በያቸው ተመስገን አምላኬ አንቺ ልቀቀኝ ዞር በልልኝ ምን ማናችሁ ቆይ ምን አገባሽ ስለኛ ማንነት ምንድነው ይፈልጋችሁ ምን ልታረጋቸው ነበር ንገሪ ምን አደረጉሽ በቃ አባቴን በቀል መወጣት ስለምፈልግ ነው ያደረኩትኝ እነዚህ ህፃናት ላይ ሳይመለከተኝም ለውጥ አያመጣም በህይወቴ ነፍስ አያውቁም እኮ አንድ ፍሬ ናቸው በቃ በቀሌን ለመወጣት እነሱን መጠቀም ነበረብኝ በጣም አረመኔ ነሽ አረመኔ እሱ ምንም ለውጥ አያመጣም አረመኔም ልሁን ነፍሴ የተጨነቀች መኖር አልፈልግም
እኔ ባበላው ባጠጣሁሽ ለኔ ይሄ ነው የሚገባኝ ተረጋጊ ለልጆች ይሄ ነው ይሄ ነው ወይ መልሴ ተረጋጊ ደህና ነሽ ወይኔ አምላክ ወይ አንቺ ውሻ ተረጋጊ ተነሽ እሺ ባበላው ባጠጣው ይኸውልሽ አሁን እኔ ያናግራታለሁ በቃ ምንም እዚህ ነገር ውስጥ አትግቢ በቃ ወንደሰን እገልሻለሁ ውሰድልኝ አንዴ ውሰድልኝ አስገባት እዛ ያዝልኝ እየሽ የመጣብሽን ጣጣ ብዙ ጣጣ መጥቶብኛል ይሄ ለኔ ትንሽ ነገር ነው ኧረ እባክሽ ምን ቢያደርጉሽ ነው አባቴ ምንያችሁ ነው እኔ እንደዚህ መታሰቃዩኝ ያባቴ አልበቃ ብላችሁ ጭራሽ እኔ ጋር መጣችሁ ሴትዮ ቅቤ ስትቀቢ አይደለም እኮ ያገኘሁሽ ቢላ ይዘሽ ልጆቹ ጋር ነው እነሱስ እኔ ህይወት ውስጥ ምንድነው ያደረጉት ያለኝን ጥሩ ነገር ሁሉ ወስደውብኛል እኮ በጣም ጥሩ እሺ እስቲ ለኔ ንገር ምንድነው የተፈጠረው ምንድነው ያደረጉሽ ተረጋጊና አሁን የተፈጠረውን ነገር ሁሉ ንገሪ ምንድነው የምረጋጋው ምን ልታረግልኝ ስንት ጊዜ ያለምኩትን ህልም መሰለ ያከሸፍክብኝ በቀሌን ካልተወጣው ሰላሜን አላገኘም በቀል ምን ያደርግልሻል እንዴት አያደርግልኝም አባቴን እኮ ነው የነጠቁኝ አባቴን ነው ያጣሁት ይሄ ደግሞ ለኔ ቀልድ አይደለም ያ ምስኪኑ አባቴን ነው ያጣሁት እሱን ካልተበቀልኩ ሰላሜን አላገኘም እባክሽን ተረጋጊ ምንድነው የምረጋጋው አባት ማጣት አልረጋጋም ለምንድነው የምረጋጋው ልቀቀኝ ዞር በልልኝ እሺ ተረጋጊ ዞር በልልኝ ልቀቀኝ እኔ በጣም ብዙ ነገር ልረዳሽ ምንም ልትረዳኝ አትችልም አይደለም ስሚኝ እንዴት ልረዳሽ እንደምችል ልንገርሽ ልቀቀኝ ይኸውልሽ ተረጋጊ እሺ አትንካኝ እሺ አልነካሽም በቃ ግን ተረጋጊና አዳምጪኝ ይኸውልሽ እኛ ጋዜጠኞች ነን በየቦታው የሚሰሩ ወንጀለኞችን እያጋለጥን የሚገባውን ቅጣት እንዲያገኙና የተበዳይ ወገኖች ደግሞ የሚገባቸውን ፍትህ እንዲያገኙ እናደርጋለን ስለዚህ ስለ አባትሽ ተረጋግተሽ ንገሪኝና ይኸውልሽ አልተውም ይሄን ጉዳይ እኔ መጣሁት በርግጥ ይሄ እንዳለ አውቃለሁ ግን ምንድነው የተፈጠረው ነገር የሚለው ከአባትሽ ጋር ሁሉንም ነገር በዝርዝር ንገሪኝና እኔ እረዳሻለሁ ፍትህ እንድታገኝ ነው ማድረግሽ በዛውም ነፍስሽ እረፍት ታገኝ ፍትህማ እስከዛሬ ቢኖር ኖሮ ያባቴን በቀል ወጣ ነበር ፍትህ ስለሌለ እኮ ነው ነፍሴ እየተጨነቀች ይኖርኩት እሺ በቃ የምን ፍትህ ነው የምትለኝ እኔ ይኸውልሽ ማድረግ የምችለውን ሁሉ ነገር አድርጌ እረፍት እንድታገኝ አደርጋለሁ የተጨነቀችው ነፍስሽ እንድትረጋጋ አደርጋለሁ እባክሽ ተረጋጊና ንገር ልንገርህ የእውነት ነው የምረዳሽ እኔ የእውነቴን ነው የምረዳሽ አሁን ያለኝን ሁሉ ነገር ልታሳጡኝ ነው ምንም ማሳጣት አይደለም ልረዳሽ ነው እያልኩሽ ያለሁት ስለዚህ ተረጋጊ